ሸርማዎቻችን ወደ መጨረሻ ርዕሰ ጉዳዮቻችን እየገባን ነው። ማንቸስተር ዩናይትድን በተመለከተ ማንቸስተር ዩናይትድ እስካሁን ድረስ በዝውውር መስኮቱ ያደረገው ትልቁ ዝውውር ለዮሪ ቴልማንስ የከፈለው 35 ሚሊዮን ፓውንድ ከአንድሪ ሳንቶስ ቀጥሎ ማለት ነው። በዋጋ ደረጃ ልዩነቱ ምንድነው? የአንድሪ ሳንቶስ አዲስ ኦን አለው። ከአዲስ ኦን ማለት ቦነስ ማለት ነው። ስለዚህ ቦነሱን ስንቀናነሰው የዮሪ ቴልማንስ ጋር ተመሳሳይ ነው። እንዲሁም የዮሪ ቴልማንስ ይበልጣል። የዮሪ ቴልማንስ ቀጥታ ነው፣ ሪሊዝ ክሮስ ስለሆነ መልቀቂያ ዋጋ ስለሆነ ቀጥታ የተከፈለ ነው። አዲስ ኦን የለውም እና የክፍያ ሁኔታም ባንዴ ነው የዮሪ ቴልማንስ። የአንድሪ ሳንቶስ እንደ ክለቦቹ ስምምነት 2 ዓመትም 3 ዓመትም ጠብቀ መክፈል የሚችልበት ሂደት ከመኖሩ ጋር ተያይዞ ነው። ዞሮ የዮሪ ቴልማንስ በገንዘቡ ብቻ ሳይሆን በተጫዋቹ ቫሊዩ በተጫዋቹ አቅምና ብቃትም ትልቁ ዝውውር ነው ብለን ማንሳት እንችላለን። ገንዘቡን እንቶ ገንዘብ ብቻ አይደለም የዝውውር ትልቅነትና ትንሽነትን የሚያሳየው የተጫዋቹ አስፈላጊነት ያሳያልና ብዙ የማንቸስተር ዩናይትድ ደጋፊዎች ከፍተኛ ጥያቄ ያነሱ ነው ለማንቸስተር ዩናይትድ አመራሮች። የማንቸስተር ዩናይትድ አመራሮችም ኢንተርናሊ በውስጥ በጉዳዩ ላይ ተወያይተውበታል። ማንቸስተር ዩናይትድ በቃ ትልቁ ዝውውር ይሄ ነው አለቀ በቃ ዮሪ ቴልማንስና አንድሪው ሳንቶስ በቃ የሚል ጥያቄ ያነሱ ነው የሚገኙት። ማንቸስተር በእነዚህ ነው ወይ ዋንጫ የሚታሰቡ? በእነዚህ ነው ወይ 2028 ላይ የፕሪሚየር ሊግ ዋንጫ እናነሳለን ብላችሁ የምታስቡ የሚል ጉሮሮምታ በማንቸስተር ዩናይትድ ደጋፊዎች ዘንድ በትልቁ እየተነሳ ይገኛል እና ማንቸስተር ዩናይትዶችም ደጋግመው እንደተናገሩት ያመለጧቸው ዝውውሮች አሉ። በተለይ ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ መምጣት ነበረበት ከሚሉት ውስጥ ነኝ። ክለቡ ትልቅ ስኬትን የሚፈልግ ከሆነ አይዘር ደሞዙም ከፍተኛ የሆነ የዝውውር ገንዘቡም ከፍተኛው መምጣት ነበረበት ከሚሉኝ ነው። ማቲያስ ፈርናንዴዝ እሺ ገና ወጣት ተጫዋች ነው፣ ለሱ የናል ገንዘብ ማውጣት ተገቢ አይደለም ልትል ትችላለህ። ሳንድሮ ቶናሊ ግን ሪሴል ቫልዩም ከፍተኛ ነው የሚሆነው። ገና 24-25 ዓመቱ ነው። ደሞዙ ደግሞ ለካዝሜሮ ስከፍለው የኖርከው ከዛ በላይ ነው። እሱ ሳንድሮ ቶናሊ የሚያስቆጭ ይመስለኛል። ግን ስቲል አሁንም ማንቸስተር ዩናይትዶች ትልቅ ዝውውርን ማድረግ ይፈልጋሉ። ቢያንስ አንድ የ100 ሚሊዮን ፓውንድ ተጫዋች ማስፈረም አለባቸው የደጋፊውን ልብ ለመግዛት የአሰልጣኙን እና የተጫዋቾቹን ፍላጎት ለማርካት እንደዚህ አይነት ስራ መስራት አለባቸው። ስለዚህ የማንቸስተር ዩናይትድ ትልቁ ዝውውር ኦሬል ቹዋሚኒ የመሆን እድሉ ሰፋ እያለ መጥቷል። የቹዋሚኒ ጉዳይ እንደገና አቆጥቁጧል፣ ተነስቷል። የቹዋሚኒ ጉዳይ የተዘጋ ፋይል ይመስል ነበር። ዓለም ዋንጫው መሃል ላይ ማድሪድ ውሉን አራዝምለታለሁ ኮንትራቱን ብሎ የዘጋው ይመስል ነበረ። ግን እንደገና አሁን አቆጥቁጧል፣ ተነስቷል። ምክንያቱ ሮድሪ ነው። ሮድሪ ከሲቲ ጋር አልስማማም ብሏል። ሮድሪ በማድሪድ ከተማ ቤት እየገነባ ነው። ጨርሷል። ኦልሞስት ቤቱን ገንብቶ ሮድሪ መጀመሪያ ላይ ፍሎሬንቲኖ ፔሬዝ አይሆንም ሲሉ ሲያቅማሙ የነበሩበትን ዝውውር ይሁን ወደ ማለት ወይም ውሳናቸውን አስቀምጠዋል። ስለዚህ ሮድሪ ወደ ማድሪድ የሚሄዱ ዕድል የቀናት ጉዳይ ካልሆነ በስተቀር አይቀሬ ነው። ማድሪድ ደግሞ ሮድሪን ይዞ በርናንዶ ሲልቫን ይዞ ካማቪንጋን ይዞ አርዳ ጉለርን ይዞ እነ ፒታሪችን ይዞ ወጣት ተጫዋች አምና ጥሩ እንቅስቃሴ አድርጓል። በአርበሏ የመጨረሻ ዘመናቶች እነዚህን ሁሉ ተጫዋቾች ይዞ ሊቆይ አይችልም፣ ይለቃል። ግልጽ ነው። ሮድሪና በርናንዶ ሲልቫ ሚዱ ላይ ሲመጣ ቢያንስ አንድ ትልቅ ሚድፊልደር ልለቅ ነው። ግልጽ ነው። ካማቪንጋን ወይም ቫልቨርዴን ወይም ደግሞ ኦሬል ቹዋሚኒ። ቦታው የታጨቀው ደግሞ እዛ ቦታ ላይ 6 ቁጥር ነው በብዛት ያሉት። ቫልቨርዴ 6 ቁጥር ላይ መጫወት ይችላል። ካማቪንጋ 6 ቁጥር ላይ ይጫወታል። ኦሬል ቹዋሚኒ 6 ቁጥር ላይ ይጫወታል። ሮድሪ 6 ቁጥር ላይ ይጫወታል። ሮድሪን የሚያክል ተጫዋች እያለ 3 ለሱ ተቀያሪ የሚሆኑ ተጫዋቾችን አታስቀምጥም። የፈለገ ሀብታም ብትሆን የፈለገ ቢተርፍ ቢደላ። ስለዚህ ማንቸስተር ዩናይትድ የዚህ የክረምት የዝውውር መስኮት የ100 ሚሊዮን ፓውንዱ ተጫዋች ኦሬል ቹዋሚኒ ሳይሆን እንደማይቀር እየተነገረ ነው። ቶተናም 2 ጊዜ ባንክ ሰብሮ ሳንድሮ ቶናሊን በ100 እንደገና ማቲያስ ፈርናንዴዝን በ90 እያመጣ ማንቸስተር ሲቲ ኤሊዮት አንደርሰንን በ110 ምናምን አሁን አዩብ ቧዲን ወደ 80 ሚሊዮን ፓውንድ ሊያመጣ ጫፍ ላይ ደርሷል ማንቸስተር ሲቲ። በነገራችን ላይ አዩብ ቧዲ ጉዳይ የአዩብ ቧዲ ዝውውር ሊጠናቀቅ ነው። ሌላ የመስመር ተጫዋች ማንቸስተር ሲቲ አሁንም እስከ 100 ሚሊዮን ፓውንድ ለማውጣት በተዘጋጀበት ሰዓት ላይ አርሰናል ቪኒሲየስ ጁኒየርን ካመጣ አስቡት፣ ባንክ ሊሰብር ነው። አይምጣ ቪኒሲየስ ጁኒየር እሺ፣ በነ ጁሊያን አልቫሬዝ በሌሎችም ተጫዋቾች በነ ብሩኖ ጉማሬሽ ባንክ ሊሰብር ነው።
ቼልሲ ባንክ ሰብሯል በብሬንዳን ሮጀርስ። ሊቨርፑል በብራድሊ ባርኮላ ባንኩን ሊሰብር ነው። 170 ሚሊዮን ዩሮ ጠይቋል። ሊቨርፑል ፈቃደኛ ሆኗል ለመክፈል። ፈረንሳይ ነው ያሉት የሊቨርፑል ወኪሎች፣ የሊቨርፑል ተደራዳሪዎች። ሁለት ተጫዋቾቹን እየተደራደሩ ያሉት የሊቨርፑል ተደራዳሪዎች፣ አንዱ ዜባርኒን በተከላካይ መስመር ለማምጣት ነው ከፓሪስ ሰን ጀርመን፣ ሌላኛው ደግሞ ባርኮላን ዝውውር ለመጨረስ ነው። ባርኮላ 170 ሚሊዮን ዩሮ ብለዋል ፓሪስ ሰን ጀርመኖች። እንዴ የኛ ልጅ እኮ ከሞርጋን ሮጀርስ የተሻለ ነው፣ የኛ ልጅ እኮ ከኤሊዮት አንደርሰን የተሻለ ነው ብሎ በእነሱ ዋጋ መነሻነት ለብራድሊ ባርኮላ 170 ሚሊዮን ዩሮ አምጦ ብሏቸዋል ሊቨርፑሎችን። አማራጭ የለውም ሊቨርፑል ይገዛል፣ ባይዘው አማራጭ የለውም ሊቨርፑል። ዲያሞንዴን ተነጥቋል በማድሪድ ገበያ ላይ ያሉ የመስመር አጥቂዎች እየተመናመኑ ነው። ራፋኤል ሊያው ላይ ያው የሚነሱ ጥያቄዎች አሉ። ቼልሲ ጋላታሳራይ ይፈልጉታል፣ ግን ሞር ወደ ቱርክ የመሄድ ዕድሉ ሰፊ ይመስላል ራፋኤል ሊያው። ሌላ የምጠራው በቃ ይሄ አሳማኝ የሆነ የመስመር አጥቂ የለም፣ የግራ መስመር አጥቂ ቪኒሲየስ ጁኒየርን ከአርሰናል ጋር ካልተፎካከሩ። የቪኒሲየስ ጁኒየር ጉዳይ ደግሞ አስቸጋሪ የሚያደርገው ምንድን ነው? ማድሪድን ከለቀቅኩ አርሰናል ነው የሚመጣው ብሏል የሚሉ ጭምጭምታዎች አሉ። ይሄ የታብሎይድ ወሬ ነው፣ የተረጋገጠ ወይም ተጫዋቹ ያለው ሳይሆን የታብሎይዶች ወሬ ነው። ተጫዋቹ የሚፈልገው አርሰናልን ነው ከሚለቅ ከሆነ ከሪያል ማድሪድ የሚሉ ነገሮች አሉ። ስለዚህ እነዚህ ክለቦች ከአንተ ጋር የሚፎካከሩ ክለቦች ከአንዴም ሁለቴ ከሁለቴም ሶስት ተጫዋቾች ላይ ለእያንዳንዳቸው 100 ሚሊዮን ፓውንድ እያወጡ ማንቸስተር ዩናይትድ ቢያንስ 100 ሚሊዮን ፓውንድ ተጫዋች ካላመጣ በደጋፊዎች ዘንድ ከፍተኛ ነቀፌታ እንደሚገጥማቸው ያውቃሉ። ከፍተኛ ምክንያቱም ሚዱ የሚፈልገው እንደዚህ አይነት ተጫዋች ነው። የማንቸስተር ዩናይትድ ሚድ የሚፈልገው የ100 ሚሊዮን ፓውንድ ተጫዋች ነው። በጣም ትልቅ ተጫዋች ነው የሚፈልገው ሚዱ። ሌላው ነገር ሁሉ ቀርቶ አንድ የ100 ሚሊዮን ፓውንድ ተጫዋች አማካይ ቢያመጡ ነው ማንቸስተር ዩናይትዶች እንደው ልቦናቸው የሚራራላቸው ለክለቡ ባለሀብቶች፣ ለክለቡ አመራሮች። አለበለዚያ እንደዚህ አይነት መጠጋገኛ የሚመስል ዝውውሮች ግን በማንቸስተር ዩናይትድ ተቀባይነት የላቸውም። ትልቁ የማንቸስተር ዩናይትድ ዝውውር ኦሪየል ቹዋሚኒ ይመስለኛል። ከማያቸው መረጃዎች ከምናነባቸው የዝውውር ጉዳዮች አንጻር ስናያቸው ያ የመሆኑ ድል ሰፊ ይመስለኛል አድማጮቻችን። ስለዚህ ማንቸስተር ዩናይትድ ኦሪየል ቹዋሚኒ ላይ ቀጣዮቹን ቀናቶች በትኩረት የመስራት እድሉ ሰፊ እንደሆነ መናገር ይቻላል። ሊቨርፑል ላይ እንዳነሳሁት የሊቨርፑል ወኪሎች በዚህ ሰዓት ፈረንሳይን የሚገኙት ሁለት ዝውውሮችን ለመጨረስ ከፒኤስጂ አንዱ የባርኒን የቀድሞውን የበርማውዝን ተከላካይ በአንድ ዓመት የወሰቱት ቀጣይ ዓመት ደግሞ በኦብሊጌሽን ለመግዛት ባርኮላን 170 ሚሊዮን ዩሮ ከፍሎ ለማምጣት ሁለቱ ዝውውሮችን ለመጨረስ ፈረንሳይን የሚገኙት የሊቨርፑሉ መልማዮች። ቼልሲ ላይ አዲስ ነገር የለም። ያው የላክሮ ጉዳይ አብቅቷል። ሌሎች አዳዲስ የዝውውር ጉዳዮች የለም። ቼልሲ እና ማንቸስተር ሲቲ ለየት የሚያደርጋቸው ከሌሎቹ ክለቦች ማንቸስተር ዩናይትድ እና አርሰናል በቃ ዓመቱን ሙሉ ሲወራ ነው የሚከርመው የዝውውር ጉዳያቸው። በጣም ቼልሲና ሲቲ ግን ብዙ ሳያወሩ ነው ተጫዋቾችን የሚያመጡት። ብዙ ሳያስወሩ፣ ብዙ ዘገባዎች ሳይወጡ ላፍላፍ ነው የሚያደርጉት ተጫዋቾችን ሲፈልጉ። ስለዚህ ቼልሲ ላይ ብዙ አዲስ ነገር የለም። ሊቨርፑል ላይ ግን የባርኮላና የዘባርኒ ጉዳይ ፍጥነት ጨምሯል። አሁን ነዳጅ እየሰጡ ነው። 145 አስቀመጠ እኮ ፓሪስ ሴን ጀርመን አፎርድ ያደርጋሉ። 170 አሳደገው 170 የሚገርም ነው። አሁን 170 ነው ከነጥቅማጥቁ። አሁን እያየሁት ነበር በነገራችን ላይ ዘ ታይምስ ይዞት የወጣውን ዘገባ እና ፓሪስ ሴን ጀርመን ለ23 ዓመቱ ፈረንሳይ አጥቂ ብራድሊ ባርኮላ 145 ሚሊዮን ፓውንድ ብሎ አስቀምጦታልና እያደገ መጥቷል ማለት ነው። አሁን የመረቀቅ አልፈለገ ማለት ነው ፓሪስ ሴን ጀርመን እና አርሰናልና ሊቨርፑል እንዴ ግርም እየገንዘው ተናገሩ እኮ ኤሊዮት አንደርሰን 116 ሞርጋን ሮጀርስ 117 ተሽጠው የኛ ልጅ ከነሱ በላይ ያወጣል። ስለዚህ 145 ለባርኮላ ለቪኒ ጁኒየር ደግሞ ሪያል ማድሪድ ያስቀመጠው ዋጋ ለ26 ዓመቱ 137 ሚሊዮን ፓውንድ። ግን የዝውውር ዋጋ እየናረ ነው፣ በጣም እየናረ ነው። አይዘን ከባድ እንደሆነ ግርም በየጊዜው ኢንፍሌሽኑ ነው ኢንፍሌሽኑ ነው። ብሩኖ ጉማሬዥን በተመለከተ በጣም ብዙ ጥያቄዎች እየመጡ ነው። ብሩኖ ጉማሬዥን በሚመለከት አርሰናል ኢንተርናሊ ሁለተኛ የ70 ሚሊዮን ፓውንድ ጥያቄ አቅርቦ ውድቅ መደረጉና አርሰናል ለሶስተኛ ዙር መዘጋጀቱና ለማገባደድ መዘጋጀቱ ነው። ማገባደጃው ደግሞ ከ80 እስከ 85 በሚገኝ ወይ 82 ወይ 83 ወይ 84 ወይ 85 በእነዚህ ዋጋዎች ውስጥ አርሰናል ይጨርሳል ተብሎ ይጠበቃል። ነገር ግን ብሩኖ ጉማሬዥ ለፕሪሲዝን ለቅድመ ዝግጅት ይቀላቀላቸዋል ኒውካስትሎችን። ኢዲሃው ማረጋግጧል፣ ተጫዋቹ ማረጋግጧል። የአሌክዛንደር አይዛክ
እና የብሩኖ ጉማሬሽ በጣም የተለያየ ሲናሪዮ ነው ያሉት ኢዲያው በጣም የተለያየ ነው እና እኔ ይቆያል ብዬ ነው የማስበው ግን እንደዚህ አይነት ነገር እንደዚህ አይነት ውዝግብ አጠብቁ እንደ አይዛክ አይነት ውዝግብ አጠብቁ ብሏል ኢዲያው ለዛ ነው ልምምድም እንዲሰራ የፈቀዱለት ፕሪሲዝንም እንዲቀላቀል እንደሚለቅ ያውቃሉ ግን ፕሪሲዝን እንዲቀላቀል የፈቀዱለት ካላቸው መልካም ግንኙነት አንጻር ነው የሚሉ ሐሳቦች እየተነሱ ይገኛሉ ግሩምዬ በዚሁ እናገባድድ አዲስ ነው እናጠናቅ አጋሮቻችን እውቅና ሰጥተን አድማጮቻችን ከልብ እናመሰግናለን አብራችሁ ለነበራችሁ ሁሉ ነገር አዲስ ነገሮችን ይዘን እንመጣለን አጋሮቻችን